common course that you know, and we have been discussing several topics in the last weeks and days. Today we are going to start a new topic. This is a topic within chapter 3, and it says East, Central, Southern and Western states. Previously we discussed about North and North Eastern states ማለት ነው. Those states are mainly pre-Aksumite states that were in the Horn of Africa and Ethiopia before the establishment of Aksumite Empire, and mainly those two states are Punt and Damat. And then we discussed also some historical and cultural sites የሚባሉትን አይተናል። cultural ሳይቶችን አይተናል። ከዛ ወደ አክሱማይት ስቴት መጣን። ከዛ አክሱማይት ስቴትን ካየን በኋላ ዛጉዌን አየን ማለት ነው። እንግዲህ ዛጉዌ ዳይናስቲ የመጣው አክሱማይት ስቴት ዲክላይን ካደረገ በኋላ ይታወቃል። ከዛን ይሄንን ጨርሰን ዛሬ ላይ የምናየውን ቶፒክ ለማየት በቅተናል ማለት ነው። ዛሬ ላይ የምናየው ቶፒክ እነኚህ ሪሰንት ስቴቶች ናቸው፣ የቆዩ አይደሉም። ኢርሊ ስቴቶች አይደሉም፣ ወይንም አንሸንት ስቴቶች አይደሉም፣ በቅርብ ጊዜ የተከሰቱ ናቸው። አብዛኞቻቸው በጣም የቆዩ ቢባሉ በ13ኛው ክፍለ ዘመን የጀመሩ ናቸው። ሌሎች ደግሞ በ18 ሴንቸሪ ማለ በዛ በ16ም ከዛ በላይ ሴንቸሪ ውስጥ የተከሰቱ ናቸው ማለት ነው። ኢርሊ ስቴቶች አይደሉም። እና ዛሬ የምናየው ቢዛሞን እናያለን፣ ዳሞትን እናያለን፣ ኢናሪያን እናያለን፣ እንደ ጋፋት እንግዲህ ዳሞት ሲባል ከዳማት መለየት አለብን። ዳማት ፕሪአክሱማይት ስቴት ነው፣ አንሸንት ነው። እሱን ዲስከስ አድርገናል። ይሄኛው ዳሞት ነው የሚባለው፣ ይለያያል ማለት ነው። ከዛ ከቢዛሞ ስንጀምር ቢዛሞ ሳውዘርን ቤንድ ኦፍ አባይ ሪቨር just opposite to the present districts of Gojam and around the current ዋምባራ ኤሪያ አካባቢ ነው የሚገኘው። ስታብሊሽ የተደረገው in the 18th century ነው ማለት ነው፣ በ18ኛው ክፍለ ዘመን ነው። ከዛ ዳሞት አለ፣ ስትሮንግ ኪንግደም ነው። its territory into most of the lands to south of Abai and north of Lake Turkana, as well as west of Harsh and east of ቲዴሳ ማለት ነው። ሞታለም የሚባል ኪንግ አለ ማለት ነው። the king of ዳሞት is called ሞታለሚ። ይሄንን ማወቅ አለብን። ከዛ ኢናሪያ አለ። ኢናሪያ እንግዲህ በጂማ አካባቢ ነው ያለው። እንግዲህ ከአምስቱ ጊቤ ስቴት ውስጥ ሊሙ ኢናሪያ የሚባል አለና ይሄ እንግዲህ ሌላ ሊሙና ኢናሪያ አንድ ላይ ሲመጡ ነው ሊሙ ኢናሪያ የምንለው። ይሄ ግን ሌላው ሳይደባለቁ በፊት የነበረ ኢናሪያ ነው። እዚህ አካባቢ እንግዲህ the king of ሂናሪያ ሂናሬ ታቶ የሚባል ታይትል አለው፣ መሪው እንደዛ ነው የሚባለው። ቪዚተሮችን ኮሙኒኬት የሚያደርገው ደግሞ አፈ ቡሻሾ ይባላል። ሚክሬቾ የሚባል ካውንስል አለ በኢናሪያ ውስጥ፣ በጣም ፓወርፉል ነው። አዋራሻ የሚባል አለ፣ the king's spokesman ማለት ነው፣ የንጉሱ አፈ ንጉስ ሲማይነው ደግሞ ንጉሱን ወክሎ ኮሙኒኬት የሚያደርግ ማለት ነው፣ አፈ ንጉስ ማለት። ከዛ አቼ ራሻ አለ፣ ሮያል ትሬዠረር ነው። እንግዲህ ከኢኮኖሚ ጋር የተያያዘ ስራ የሚሰራ ሀብት ሚስ የግምጃ ቤት የምንለው አይነት አስተዳዳሪ ነው ማለት ነው። ከዛ ጋፋት አለ። ጋፋት is located or lies
south of Abai, adjoining Damot on the southwestern periphery of the Christian kingdom. It was inhabited by Semitic speaking population related to Adare and the Gurage ማለት ነው። የጋፋት መሪዎች ታይትላቸው አዋላሞ ነው የሚባለው። ለምሳሌ ለዳሞት ሞታላሚ እንዳልነው፣ ለኢናሪያ እንግዲህ ሂናሬ ታቶ እንዳልነው፣ ለጋፋት ራሱ አለው አዋላሞ ይባላል ማለት ነው። እነዚህን ካልን በኋላ ወደ ሙስሊም ሱልጣኔት እንሄዳለን። የሙስሊም ሱልጣኔቶችን በዝርዝር ከማየታችን በፊት what is the most common feature of almost all Muslim sultanates ብለን ስንጠይቅ almost all of Muslim sultanates rely on trade ማለት ነው። Trade was the backbone of Muslim sultanates. It is the lifeline of sultanates ማለት ነው። ትሬድ ላይ ነው almost ሁላቸውም ቤዝ የሚያደርጉት ማለት ነው። ይሄ ኮመን ፊቸራቸው ነው ማለት ነው። ከዛ በዝርዝር ስናይ መጀመሪያ the earliest or the oldest or the ancient Muslim sultanate ሸዋ ይባላል። ይሄም ከአረብ አካባቢ ከመካ አካባቢ የመጡ አረቦች የአረብ ዝርያዎች ስታብሊሽ እንዳደረጉት ነው በ896 የሚገመተው ማለት ነው። ከዛ ፋታ ጋር አለ በመንጀርና በሸንኮራ አካባቢ የነበረ ነው በ11ኛው ክፍለ ዘመን። ከዛ ዳዋሮ አለ። ይሄም እንግዲህ is located south of Fatagar between upper waters of Awash and Wabi Shabelle extending to Charchar in northeast and Gidhir in southeast ይላል ማለት ነው። እንዲሁም የራሳቸው ከረንሲም ነበራቸው ዳዋሪዎች። አኩና ይባላል የሚጠቀሙበት ከረንሲ። በዚህ ነበር ትራንዛክሽኑ ቴክስ ፕሌስ የሚደረገው። እዚህ ጋር ትራንዚሽን ይላል። ትራንዛክሽን ለማለት ፈልጎ ነው። ባሊ አለ። ባሊ ከሌላው ሙስሊም ሱልጣኔት ዘ ላርጀስት ነው። ዘ ላርጀስት ኢን ተርምስ ኦፍ ኢትስ ቴሪቶሪ እና ዘ ሞስት ስትሮንግም ነው። በደንብ የተቀናጀ ወታደርም ነበረው ማለት ነው። አርሚ የታድ ስትሮንግ አርሚ ኮምፖዝድ ኦፍ ካቭለሪ ኤንድ ኢንፋንትሪ ማለት ነው። የእግረኛና የፈረሰኛ ጦር ነበረው ነው። ከዛ ኢፋት አለ። ኢፋት የመጣው እንግዲህ የሸዋ ሱልጣኔት ከከሰመ በኋላ ወይንም ከደከመ በኋላ ነው። it is the Muslim sultanate which came to being after the decline of ሸዋ ማለት ነው። ኢፋት እንግዲህ የመጣው ኢፋት የመጣው የሸዋ ሙስሊም ሱልጣኔት በኋላ መሆኑን ነው ታሪክ የሚያሳየን። ከዛ ይሄንን ሙስሊም ሱልጣኔት ስታብሊሽ ያደረገው ዳይናስቲ አለ። ኡማር ወላስማ ይባላል ወይንም የወላስማ ዳይናስቲ ነው። እነኚህም ሰዎች ከአረብ ዝርያ እንዳላቸውና ከዛ እንደመጡ ነው ታሪክ የሚነግረን። እንደውም ሐሸማይት ክላን ይባላል ከአረቢያ የመጡ በ12ኛውና 71 ክፍለ ዘመን ማለት ነው። ሌሎች አሉ። ከዛ አዘርስ አሉ። እዚህ ጋር ዝርዝራቸው አለ። ለምሳሌ ዴራ አለ፣ ጊዳያ አለ፣ ሀርጋያ አለ፣ ሀርላ አለ። እንደዚህ የመሳሰሉት እዚህ በዝርዝር ተቀምጠዋል። እነኚህ እንግዲህ ቀደም የጠቀስናቸው በዝርዝር ያየናቸው እና እነኛ አንድ ላይ አዘርስ የተባሉበት ምክንያት ሜንሊ የቀደም ዲስከስ ያዝነግናቸው ብቻ ስለሚበቁ ነው። ለጀነራል ኖሌጅ ካልሆነ በስተቀር እነኚህ በአዘርስ ስም ሊስት ሲደረጉት ብዙ አይጠቅሙም ማለት ነው። ፈተና ላይም ብዙ ያሰጋም። ሜንሊ ማየት ያለብን ቅድም ያልያነው ነው እና በጥቅሉ የዚህን ቻፕተር ኮንክሉዥን ስናስቀምጥ
እንግዲህ ወደ ኋላ ስንመለስ politics, economy and the society in Ethiopia and the horn to the end of the 13th century ነው የሚለው ዩኒተሪ ርዕሱ ይሄ ነው። ከዛ ምንድነው ኢመርጀንስ ኦፍ ስቴትስ አይተናል። ከዛ ስቴት እንዴት ኢመርጅ እንዳረገ ግራጁዋል ፕሮሰስ እንደሆነ ኢመርጀንስ ኦፍ ስቴት ኢኮኖሚ የራሱ ሚና እንዳለው የተለያየ ኢንስቲትዩሽኖች ፎርም እያደረጉ ሲሄዱ ከቤተሰብ ጀምሮ ከዛ ህግ መንግስት ሲመጣ እና ሜንሊ ያው በጀነራል ኖሌጅ እንደምናውቀው የስቴት ኮምፖነንት አለ ፖፑሌሽን ቴሪቶሪ ከዛ ሶቨረን ገቨርንመንት ከዛ ይሄንን ካየን በኋላ አንሸንት ስቴቶችን አየን። በተለይም አንሸንት ስቴቶችን ስናይ በኖርዝ ኤንድ ኖርዝ ኢስተርን ኢትዮጵያና ሆርን አፍሪካ ውስጥ የነበሩትን በኖርዝ እና ኖርዝ ኢስት ሁለት ከፍለናል ማለት ነው። ከዛ ፑንትን አየንን። ከዛ ዳማት ላይ መጣነኝ ፕሪአክሱማይት ስቴቶች ናቸው። ከዛ እነኝን ካየን በኋላ ካልቸራል ሴንተሮችን አይተናል። እነ የሃን እና ሐውልቲ ሜላ ዞን አዲ ሳግለመኒ የሚባሉትን ሁሉ አይተናል። ከዛ ወደ አክሱማይት ስቴት መጣን ማለት ነው። አክሱማይት ስቴት ያው ብዙ ጊዜ ዲስከስ የተደረገ ነው፣ ባለፈውም ዲስከስ አድርገናል። ከዛ ስለ አክሱም ካወራን በኋላ ወደ ዛጉዌ ነው የመጣ ነው። ዛጉዌ ደግሞ ፖስት አክሱማይት ስቴት ነው ማለት ነው። አክሱማይት ስቴት ዲክላይን ካደረገ በኋላ የመጣ ነው። ከዛ በኋላ ወዴት ነው የመጣ ነው? መጀመሪያ እንግዲህ ያ ሁሉ ፎከሳችን በኖርዝና ኖርዝ ኢስት አካባቢ ነበር። ከዛ ወደ ኢስት መጣን ዛሬ ዲስከስ ያደረግነው። ከዛ ሴንትራል ሳውዘርን እና ዌስተርን ስቴቶችን አየን። ይሄን ደግሞ በጥቅሉ ሁለት ቦታ እንከፍለዋለን፣ የኢስትን የሴንትራልን ሳውዘርን እና ዌስተርን ስቴቶችን። በሁለት ቦታ ስንከፍለው እነ ቢዛሞ እነ ዳሞት ኢናሪያ እንደ ጋፋት እነኚህ ሁሉ በዛ አካባቢ ነው ያሉት። ከዛ ደግሞ ከነኚህ በተጨማሪ ሙስሊም ሱልጣኔት አለ። እሱንም እያንዳንዱ ፊቸር ዲስከስ አድርገናል። በዚህ መልኩ ቻፕተር 3 ያልቃል ማለት ነው። ከዚህ ቀጥሎ ያለው ቶፒክ ብዙ ለፈተና ሪሊቫንት አይደለም፣ በቀላሉም አንብቡ ለመረዳት የሚቻል ስለሆነ ቀጥታ ወዴት ነው የምናልፈው? ወደ ቻፕተር 4 ይሆናል ማለት ነው። ምክንያቱም ከዚህ በኋላ ያለው ነገር በጣም ኢዚ ነው፣ ጀነራሊ አንደርስታንድ የምናደርገው ነገር ስለሆነ ማለት ነው። የሚቀጥለው ርዕሳችን እንግዲህ ቻፕተር 4 ይሆናል። እሱም አጌን ፖለቲክስ ኢኮኖሚ and society from the late 13th century to the beginning of the 16th century ማለት ነው። እንግዲህ አሁን በፊት ያየነው እስከ 10 ኮመን ኮርስ